ያምናለሁ። ዕውቀት፣ ጥበብ፣ ማስተዋል የሱ ስጦታዎች ናቸው። በተለይ 7 ሀብታት አሉ። ልክ እንደ መቅረዝ ይታያል። ለምሳሌ ይሄን መቅረዝ ስትመለከቱ 7 አፎች አሉት አይደለ? ምንድነው የሚሆነው? በመካከሉ ላይ አንድ ካህን ይመጣና ዘይት ይጨምርበታል። ይሄን አስቀድሞ እግዚአብሔር ለሙሴ ሲና ተራራ ላይ ነው ያሳየው። በዚህ አምሳል ስራ ብሎት ይሰራዋልና ስንት ነው? 7 ብራንች ነው ያለው። በጣም ወሳኝ ጉዳይ ነው እና እዚህ ውስጥ ይሄ ክፍት ነው እንደምታዩ። ይሄ ደግሞ በዚህ ይገናኛል እና ዘይቱ በዚህ ውስጥ አይጨመርም፣ በዚህ ውስጥ ነው የሚጨመረው። ወዴት ይከፋፈላል? ወደዚህ እየመጣ ሁሉም በብርሃን ይጥለቀለቃል ነው። መጨረሻው ላይ ብርሃን ይሆናል ነው። ምንድነው እነዚህ ነገሮችን ስንመለከት በእኛ ሰው ራሱ መቅረዝ ነው። መቅረዝ ነው። 7 ብራንች ያለው መቅረዝ ነው። ዘይቱ ማለት መሃል ላይ የሚፈስበት የእግዚአብሔር ጸጋ ነው። የምክር ጸጋ፣ የማስተዋል ጸጋ፣ እግዚአብሔርን የመፍራት ጸጋ፣ የእውቀት ጸጋ፣ ብዙ 7 ጸጋዎች አሉ። ስለዚህ ሰው ሲጸልይ እጁን ያነሳል። ልክ እንደዚህ መቅረዝ ነው። ለምሳሌ ይሄ መቅረዝ ተመልካቹ እጁን አነሳ ነው። መሃሉ ሴንተሩ ነው። ስለዚህ እንደዚህ ስናነሳ በእኛ በቀመሩ ትምህርት ፊደል ሃንስራ ይባላል። ሲሰራ እንደዚህ 7 ነገሮች ነው የሚተባበሩት። አንድ ይሄ መትከፍ ይባላል ወይም ትከሻን በለው። ይሄ ኩርና ይባላል። ክርን ይሄ መዳፍ ነው። ራህ ይባላል። ከዚህ ጀምሮ እስከዚህ ድረስ፣ ከዚህ ጀምሮ እስከዚህ ድረስ፣ ከዚህ ጀምሮ እስከዚህ ድረስ 6 ነገሮች ይተባበራሉ። ከትከሻ እስከ ክርን፣ ከክርን እስከ መዳፍ 1 2 3 ከዚህም 1 2 3 እጁን 6 ነገሮች ዘረጋ። ስለዚህ መሃሉ ይሄ ነው ማለት ነው። የ7ኛው ብሬኑ ነው። እግዚአብሔር መንፈስ ማረፊያ ራሱ ነው። ቀጥ አለ ማለት ነው። ለመነ ማለት ነው። ይሰጠዋል ነው። በጣም ወሳኝ ጉዳይ ነው እና ምን እንለዋለን እኛ? ይሄንን ድማህ ይባላል በእኛ። ደ ማለት ዴዴ ዶር ነው፣ ጌት ነው። ምሳሌ አንቺ ልጆች ስትወልጂ ስታያቸው እዚች ጋር የሆነች ሰርክል ነገር ታያለሽ። ሚልክዌይ ጋላክሲ አይነት ጥምዝ ጸጉራችሁ እዚች ጋር ሴንተር ከፍ ስንል ትጠፋል። በእኛ በደ ነው የምንገልጻት። ዶር ናት፣ ሰማያዊ አንቴና ናት ማለት ነው። ረቂቁን ዓለም ባባበሶ ጥበብ ቤቷን ሰራች፣ 7 ምሰሶችን አቆመች ሲባል ይሄ ሁሉ ትርጉም የያዘ ነው። 2 አይን፣ 2 ጆሮ፣ 2 የአፍንጫ ቀዳዳ፣ አፍ 7 ነገሮች ናቸው። ሰውም ሊኖረው ይችላል። ሰው ግን የሚለየው ውሳጣዊ አይምሮ አለው እዚህ ውስጥ ማለት ነው። እጁን ዘርግቶ 7 ነገር ይሰራል ማለት ነው። ስግደትም ሲሰግድ ለአምላኩ 7 ነገሮችን መሬት ማሳረፍ ግዴታው ነው። 2 እጁ፣ 2 ጉልበቱ፣ 2 እግሩ፣ 6 ግንባሩ ይነካል ማለት ነው። 7 ማለት ነው። እነዚህን ሁሉ ጸጋዎች ይቀበላል። ስለዚህ ስጋዊ ዕውቀት አለ፣ መንፈሳዊ ዕውቀት አለ። ጥበብ ግን ከፍተኛው ደረጃ ነው። ጥበብን፣ ዕውቀትን፣ ማስተዋልን እግዚአብሔር ይሰጣል። ምንም ችግር የለበትም። ዕውቀት ለምሳሌ የተለያየ ዕውቀት መረጃም ስብስብ ሊሆን ይችላል። የተለያየ መረጃ ለምሳሌ አሁን ዘመኑ ኤአይ ዘመን ነው አይደለ? አርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት የተተካበት ነው። ኤአዩ በጣም በከፍተኛ ሁኔታ አሁን ብዙ ነገር የዕውቀት ክምችት ከሆነ፣ ጥበብ ግን ሌላ ጉዳይ ነው። የጥበብ ሀገር ወዴት ነው ይላል፣ ማደሪያ ወዴት ነውና ምንድነው የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላልና እግዚአብሔርን ፈርተሽ የምታገኙ ትልቅ መለኮታዊ ስጦታ ነው። እና አሁን ዘመኑ የዕውቀት ዘመን በጣም ያበቃ ይመስለኛል በእኔ እይታ ነው። ምክንያቱም ነገሮች በእኛ ትምህርት በዚህ በከዋክብቱ ሰፊ ትምህርት አሁን ያለንበት ዘመን የነፋስ ዘመን ነው። ነፋስን 4ቱ ባህሪያተ ሥጋ እሳት፣ መሬት፣ ውሃ፣ ነፋስ፣ እሳት የሚሰለጥኑበት ጊዜ አለ ነው። ምሳሌ አዳም የነበረበት የ1000 ዓመት የመሬት ዘመን ነበረ። ቀጥሎ ውሃ ይተካል፣ የኖህ ዘመን ይሆናል። 3ኛው ነፋስ ይተካል፣ እስራኤል ከግብጽ የሚወጡበት ዘመን ነው። እንደዚህ እያለ ቀጥሎ እሳት ይተካል፣ ቤተ መቅደሱ የሚቃጠልበት ዘመን ነው። እንዲህ እያለ ይመጣል ዘመኑ እና እኛ አሁን ያለንበት በእኛ የነፋስ ዘመን ነው። ነፋስ ማለት ስፒድ ነው፣ ፍጥነት ነው። ነገሮች ሁሉ በጣም ይፈጥኑበት ዘመን ነው። ፍጥነት ነው፣ የነፋስ ይራ ነው ማለት ነው። ነፋስን መቋቋም የምትችዩ በመሬት ነው። መሬት ማለት ጥብቀት፣ ጽናት ነው። ነፋስ በጣም ተወርሮ ሲመጣ መሬት ነው እና አሁን ከመሬት ጋር ያለንን ግንኙነት ጥብቀትና ጽናት ከሌለሽ ይሄ ዓለም የመረጃው ፍሰት ናላሽን አዙሮ ክሬዚ ነው የሚያደርግሽ። ከሽቡሹ ፍጥነቱ
እዚህ ሰማያለሽ እና ግራውንድ ከሌለሽ አለቀልሽ ነው። በመረጃ ብዛት ብሬንሽ ይሰክራል ነው። ሶ በዚህ ኢራ ላይ ሰዎች ምን ይመከራሉ? ኤክሰስ ኤሌክትሮን ፕሮቶን ውስጣቸው እየገባ ስለሆነ መሬት በባዶ እግራቸው መሬት ለ20 ደቂቃ ወክ ማድረግ፣ መቀስቀስ ካልቻሉ 5G 6G እያለ ይጨምራል ነገሩ። ኤክሰስ ፕሮቶን ነው ህዋው ላይ እና ውስጣችን ይገባልና በጣም እንጎዳለን። ሶ ፍሪ ቻርጅ ኤሌክትሮን አላት ምድር በባዶ እግር ወክ ማድረግ ከተፈጥሮ ጋር ትንሽ ስክነት፣ ያ ማለት ወደ ጥበብ ትሻገራለች። ሶ ጥበብ ላይ ከደረሽ ማለት ዕውቀት ከታች ነው የሚመላለሰው ነው። የሚያልፍ ወጀብን ዝም ብለሽ ዳር ሆነሽ እንደመመልከት ነው፣ ወይም በአውሮፕላን እየሄድሽ ወደ ታች እንደመመልከት ነውና እኔ የዕውቀት ኢራ I don't think so ከዚህ በኋላ በሰው ሰራሽ ነገሮች ነው እየተተካ የሚሄደው እና ሰዎች ትልቁን ጥበብ እግዚአብሔር መያዝ ካልቻሉ በጣም ይጎዳሉ። ጥቂት ጊዜ በኋላ የምናየው ነገር በጣም ሰፊ ጉዳይ እንደሚሆን እናውቃለን የሚል እምነት ነው ያለኝ። ሰው ትልቅ ነገር ነው። በጣም በብዙ ሚሊየንስ ሴል የተገነባ ነው። በጣም ክቡር ነገር ነው። ቀላል አይደለም። ግን በቀላሉ ሰዎች ያንን ማንነት ፊታቸው ላይ ሊያዩት ይችላሉ ነው። ብሩህነቱን ሙቀቱን ትቶ በብርሃኑ ፈጠራቸው ነው። ከዛ ከባቢ አየር አለ፣ ከዛ ውሃና መሬት አለ። ተፈጥሮ እኛ ፊት ላይ ያለ ነው። ፊትሽ ላይ ብትመለከቹ ሁለት አይን እንደ እሳት ይወከላል ማለት ነው። ምክንያቱም ለምሳሌ አይን ከብርሃን ጋር አይደለም ከማየት ጋር ስለዚህ ብርሃን እሳት ጋር ይወከላል። ከዛ አንፍ ይባላል አፍንጫ አየር ጋር ይወከላል ማለት ነው። ይሄ ደግሞ ፈሳሽና ጠጣር ይወስዳል አፍ ውሃና መሬትን ይወክላል ማለት ነው። እንደዚህም ባትወርጂ ፊትሽ ላይ ነጸብራቁ አለ ነው። ነጸብራቁ አለና ኮድ ናቸው በእኛ ሰባቱ ከዋክብት ወይም ምንላቸው መገብተለታት ሄኖክ የሚላቸው አሉ። አይን ሁለቱ ፀሐይ ይሄ አይን ዘይማን ፀሐይን ይወክላል። አይን ዘጸጋም ጨረቃን፣ ይሄ መሪህ ማርስን፣ አጣርድ ሜርኩሪን፣ መሽተሪ ጁፒተርን፣ ዙሁራ ቪነስና ይሄ ሳተርንን ይወክላል። ይሄ እንደ ከንፈር ቅርጹ ራሱ ቀለበታ አይነት ወክሎ ይገለጻል ማለት ነው። ሰዎች ምን ላይ ናቸው የሚለውን በራሳቸው ሊያውቁት ይችላሉ። ለምሳሌ መላእክት ባህሪያቸው እንደ ነፋስና እንደ እሳት ነው። እንደ ነፋስ ይፈጥናሉ፣ እንደ እሳት ይረቃሉ ምናምን። እንስሳ ደግሞ አብዛኛው የሚጫነው አራዊት ውሃና መሬት ነው። ሰው ሁለቱንም አስተባብሯል ነው። ምሳሌ እሳትና ነፋስነትሽ ካየለ ኮምፕሊትሊ ምን ትሆኛለሽ? ወደ ላይ መሄድ ትመኛለሽ ነው። እሳትና ነፋስ ወደ ላይ ነው በብዛት ቀሊላል ናቸው ይላሉ ኢትዮጵያ ሊቃውንት። ሰው እሳትና ነፋስነቱ ከበለጠ እንደ መልአክ መሆን ሰው ያምረዋል። በቃ ተመስጦ ይወዳል፣ አምላክን ማመስገን ይወዳል። በቃ የሆነ ረቀቅ ወዳለው ውሃና መሬትነቱ ከከበደው ደግሞ ብላ ጠጣ ተኛ፣ ከዛ ውጭ ሊያስብ አይችልም እና እየተሸናነፈ ይኖራል ነው። ነፍሱ ከሞተ በኋላ ወዴት እንደሚሄድ በራሱ ሰውነት ውስጥ ያውቃል ነው። የኢትዮጵያ ዕውቀት ነው። እሳትና ነፋስ ከላይ ናቸው፣ ውሃና መሬት ከታች ናቸው። ነፋስና እሳትነቱ ማለትም የመላእካዊ ኩነትነቱ አመዝኖ ከኖረ ሲሞትም ነፍሱ ወደ ላይኛው ዓለም ነው የምትሄደው፣ አፐር ወርልድ ነው። ውሃውና መሬትነቱ ከብዶት ምድር ላይ ከኖረ ወደ ታችኛው ዓለም ነው፣ አንደር ወርልድ ነው፣ ወደ ሲኦል እንደማለት ነው። ያውቀዋል ኤግዛክትሊ የትራንሴንድ ነው። በምድር ላይ ይሄኛው ከበለጠኮ ሚስ ምታረጊው ላይኛውን ዓለም ነው፣ ምትኖሪውም ለላይኛው ዓለም ነው። ይሄኛው ግን ሽግግር ነው። ለምሳሌ አሁን ቅዱስ ጳውሎስ እኔ ከክርስቶስ ጋር ልኖር እናፍቃለሁ ይላል። ከሁሉም ይሻለያ ነው። ስለዚህ የምታውቂው ዓለም ላይ ነው የምትሄጂው። በህይወተ ስጋ አውቀሽዋል። ሰው እኮ ስጋ፣ ነፍስ፣ መንፈስ ነው። ያ ነው ሶስት ነገሮች እንደ እንቁላል በዩ እንቁላል ከላይ ቅርፍት አላት አይደል? ጀስት እሱ ስጋ ነው። ውስጡ ደግሞ ነጭ ነገር አለ አይደለ? የስጋ ህይወት ነፍስ ናት። ሶስተኛዋ ደግሞ አስኳሏ መንፈስ ነው፣ እግዚአብሔር ማደሪያ ነው። ሰዎች ስጋቸውን፣ ነፍሳቸውን፣ መንፈሳቸውን ማጣጣም መቻል አለባቸው እና ሶስቱን አዋህዶ ሰው ከኖረ በእርግጠኛነት ጥሩ ዓለም ይቆያል የሚል እምነት አለኝ። መሬትም እሳትም ውሃም ነፋስም መሬትም የራሳቸው አዎንታዊና አሉታዊ ነገሮች አሏቸው አይደለ? ለምሳሌ መሬት አርሰን ቆፍረን
ከከርሰ ምድሯ የወጣውን ሲሳይ ተመግበን እንኖራለን። በተመሳሳይ መልኩ መሬት ደግሞ ትሰነጠቃለች፣ ትንሸራተታለች፣ ርዕደ ምርት ታመጣለች። አንጻራዊ ነው ማለት ነው። እሳት ጥሩ ነው፣ እንሞቀዋለን፣ ምግባችን እናበስልበታለን። በተመሳሳይ መልኩ ደግሞ በአንጻሩ ሰደድ እሳት ሆኖ አካባቢ ያቃጥላል። ነፋስ እጽዋቱን ያናፍሳል፣ እኛንም አየር እናገኝበታለን። ደግሞ በአንጻሩ ደግሞ አውሎ ነፋስ ሆኖ ሲያጠፋ እንመለከታለን ማለት ነው። ውሃም ጠጥተን እንረካለን፣ እንታጠብበታለን። በአንጻሩ ደግሞ ጎርፍ ይሆንና ደግሞ ተጥለቅልቆ ያጠፋል። ስለዚህ አራቱ ነገሮች አሉታዊና አዎንታዊ ነገሮች አሏቸው ማለት እንችላለን። 3 ምልከታዎች አሉ በዚህ ዙሪያ አጠቃላይ እንዳጠቃላይ ዓለም ከተፈጠረ ጀምሮ ያለ ክስተቶች ይኖራሉና 3 ነገሮችን ብናይ፣ አንደኛው ተፈጥሮ በጣም የከበረ ነገር ነው። ለምሳሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት ይላልና ሰዎች ምድርን ማክበር መቻል አለባቸው። ምድር በእኛ እንደ እናት ነው የምትታየው። በጣም ሰፊ ሀተታ ነው። ሰው እናቱን እንደሚንከባከብ ምድርን በተመሳሳይ መልኩ መንከባከብ ይገባዋል። ኤዶም ገነትን እንኳን እግዚአብሔር አምላክ ያበጃትና ይጠብቃት ዘንድ ነው የሚለው። ማበጀትና መጠበቅ የሰው ልጅ ድርሻ ነው። ካላበጀ ካልጠበቀ ደግሞ አንጻራዊ ውጤቱን ያገኘዋል። ለምሳሌ እኔም አንቺም እዚህ ያሉትን ክሩ ወደ ሰማይ ድንጋይ ብንወረውር አንቺ ወረወርሽው ሰማይ ላይ ተሰቅሎ እኛ ወረወርነው ወደ ምድር አይመለስ፣ የሁላችንም ይመለሳል ነው። ምክንያቱም ሎ ኦፍ ግራቪቲ ሁሉንም ስለሚያመጣው ማለት ነው እንጂ ተፈጥሮን በሰጠሻት መልክ ነው የምትሰጥሽ። ስለዚህ ሰዎች በስግብግብነት ምድርን ሀብቷን ሙሉ በሙሉ አሟጠን እንጠቀም ማለት የለባቸው፣ ማስቀረት መቻል አለባቸው ነው። ስለዚህ አንዳንዴ ሰው ሰራሽ የሆኑ ምክንያቶች ይህን ጉዳይ ሊያመጡ ይችላሉ። ለምሳሌ ምድራችንን በደንብ አድርገን ብናስተውላት ከእግዚአብሔርም የታዘዘውን ትእዛዝን ብናስተውል ምን ይላል? ሰው 6 ቀን ሰርቶ በሰባተኛው ቀን ይረፍ እንደተባለ ምድር ራሱ በሰባተኛው ዓመት እንድታርፍ እግዚአብሔር ይፈቅዳል ማለት ነው። እረፍት ያስፈልጋታል ነው። ምድሪቱ ራሱ እረፍት ያስፈልጋታል። ስለዚህ ሰዎች በጣም ስግብግብ ሆነው ዛፎቿን ደኖቿን እየጨፈጨፉ ውሃዋን እየመረዙ እንትን ቢሉ መልሶ ጉዳቱ ላያቸው ላይ ነው የሚመጣው ነው። ለምሳሌ ኒኩለር ሰው ልተኩሱ አንድ ሀገር ቢል መርዙን ራሱ መልሶ ያመጣዋል ነው። ስለዚህ ተፈጥሮን ባጎሳቆልናት ቁጥር ወደኛ መምጣቱ አይቀርም። ምክንያቱም እንደ ሰው ነገር ናት። ባህሪዋ ጠባይዋ ሲፈጥራት እግዚአብሔር በሴት አምሳል አንቺ ትባላለች። ሰው ለምሳሌ እኔም አንቺም ሁሉም የሰው ልጅ 70% ምንድነው? ውሃ ነው። መሬትም በተመሳሳይ መልኩ 70% ውሃ ነው ማለት ነው። እኛ ሳምባ አለን አይደለ? ኦክሲጅንን ተቀብለን ካርቦን ዳይኦክሳይድን ያወጣል ሳምባችን። በተመሳሳይ መልኩ ምድርም ደኗ እንደ ሳምባዋ ነው የሚታየው። አይሽ ኦክሲጅንን አውጥቶ ካርቦን ዳይኦክሳይድን ወስዶ በአንጻሩ ማለት በፎቶን ሲንተሲስ ሂደትና ደኖቿን ጨፈጨፍሽ ማለት መተንፈሻዋን አሳጣሻት ማለት ነው። ልክ እንደ ስኪን ደግሞ አፈር አላት። እኛ ቆዳችን ለምሳሌ የምናየው ውስጣችን ያለውን የደም ስርን ጠብቋል አይደለ? አሁን ቆዳችን ቢላጥ ውስጣችን ነው የሚታየው፣ ደማችን ነው የሚፈሰውና እግዚአብሔር ከላይ ይሄን ሁሉ መከለያ አድርጎልናል። ሴላችን ይጠብቃል ከብዙ ጉዳት። አፈርን በተመሳሳይ መልኩ የዛፍ ስሮችን ልክ እንደ እነሱም ይጠብቃል ማለት ነው። ልክ እንደ እኛ ስሮች ጅማቶች እንዳሉ በተመሳሳይ መልኩ የዛፍ ስሮች አሏት። 12 ይባላሉ። ለምሳሌ እስከላችን ናችን በሆናችን እንዳለ ሁሉ ድንጋዮች አሏት የሚያጠነክራት። እኛ ልባችን እንደሚመታ ሳይንቲፊካሊ የተጠና አርሰርት ቢት አላት ማለት ነው። ስለዚህ እቺን ነገር መንከባከብና መጠበቅ የሰው ልጅ ድርሻው ነው። መሬት እንዳይንሸራተት ዛፍ መትከል አለበት አይደል እንዴ? ካለበለዚያ ተንሸራቶ ራሱን ያጠፋል። ስለዚህ ሰዎች ተፈጥሮ ባጎሳቆሉ ቁጥር በሰው ሰራሽ መንገድም ሊሆን ይችላል፣ በሌላም መንገድ ሊሆን ይችላል። ባጎሳቆሉ ቁጥር መሬት ራሷ ዋጋቸውን ትከፍላቸዋለች ለማለት ነው። ስለዚህ እዚህ ላይ የእግዚአብሔር ቁጣ አይደለም። ሰዎች በስንፍናቸው የሚያመጡት ነገሮች ዋጋ ያስከፍላቸዋል በራሳቸው ጊዜ ማለት ነው። ጊዜውን ያልጠበቀ መሰረተ ልማት በጣም አደገኛ ከሆነ መሬትን ሊሰነጥቀው ሊያንሸራትተው ይችላል። ይሄ አንደኛው ነው። ሁለተኛው ግን እንደ ፍርድም ደግሞ የሚታይበት ጊዜ ያለ እግዚአብሔር ቁጣ ብሎ የሚታይበት ይሄ ምሳሌ በእሳት በውሃ በነፋስ በመሬት ቅጣትን ቀጥቷል ማለት ነው። ለምሳሌ ለምህረት የሆኑት ለቁጣ ይሆናሉ ነው፣ ይለወጣሉ። ለምሳሌ በኖህ ዘመን ውሃ አጥፍቷል
ውሃ ጥፋት ምክንያት ሆኗል። እሳት ደግሞ የሰዶምን የገሞራን ሲባማዲያምን አጥፍተዋል። በነፋስ እንደገና 8 የቁጣ ነፋሳት ወጥተው አጥፍተዋል። በመሬት ደግሞ መሬት ተከፍቶ ያወጣቸዋልና ይሄ እንግዲህ አይነት ከላይ ከባለቤቱ በህብረት ለበደል ነው በደል ከመጣ ግብጽ ላይ እንደወረደው መቅሰፍት ምንድነው? የሰው ልጅ የሚያድነው ትህትናና ንስሐ ነው። በቃ ሌላ ነገር የለም። መውደቅ፣ መንበርከክ፣ አምላኩን መማጸን ነው። ሶስተኛው ግን ምድር ራሷን ታድሳለች ነው። ወትሄድስ ገጻ ለምድር ይላል ዳዊት። የምድርን ፊት ታድሳለህ። ለምሳሌ ርዕደ ምድሮች ብዙ ነገሮችን ይፈጥራሉ። ሸለቆ ይፈጥራሉ፣ አዲስ መልክዓ ምድር ይፈጠራል፣ አዲስ ተራራ ይፈጠራል፣ አዲስ ሐይቅ ይፈጠራል፣ አዲስ ባህር፣ ብዙ ነገሮች ይፈጥራሉ። ኢቭን መሬት ስትተነፍስ ራሷን ታረጋጋለች። ለምሳሌ እኛ ሆዳችን በልተን ቅፍትት ካለን እንዴት እንደምንጨነቅ እናውቃለን። የግዴታ የሆነ ያገሳ ነገር ስንጠጣ ይወጣል፣ በግሳት ቀለል ይላል በሚወጡት ነገሮችና መሬት የራሷን ሚዛኗን ለመጠበቅ በራሷ ጊዜ ይህን ነገር ታደርጋለች። ያ ማለት ግዴታ ነው። ለምድር መተንፈስ መቻል አለባት። አዲስ ስርዓት ይሆናል። ለምሳሌ ዛፍን ስትቆርጩ ምን ይሆናል? አዲስ እንትን ያፈራል ማለት ነው አይደለ? ሴል ከቆሰለ በኋላ እንደገና ራሱን ይጠግናል። ለምሳሌ ኮቪድ በመጣ ጊዜ ሰው ቤቱ ተከተተ፣ የመሬት ስነ ምህዳር ተስተካከለ። ኮቪዱ ቤት መከተቱ መጥፎ ነው። ነገር ግን የኬሚካል ጭስ ቀነሰ አይደለ? አይተን የማናቃቸው የወፍ አይነቶች መጡ። ኢቭን የተለያዩ የዱር እንስሳት አራዊት በዙ፣ በአደን የሚጠፉት የአሳ ምርት ጨመረ። አንድ ነገር ይዞ ይመጣል ማለት ነው። ስለዚህ መሰንጠቁ ሰዎች ግን ይሄ ነገር ቢመጣ ምን እናድርግ? እግዚአብሔር እኮ ጭንቅላት ሰጥቷቸዋል አይደለ? አይን ሰጥቷቸዋል፣ ጆሮ፣ እጅ፣ እግር፣ ይልቁኑ ዕውቀት ሰጥቷቸዋል። ሰው እንደዚህ አይነት ሲመጣ በምን እንከላከል የሚለው የሰው ሐሳብ ነው። ለምሳሌ ጃፓን፣ ሌሎችም እንደዚህ እርዝኩክ የሚያጠቃቸው ሀገራት ለምሳሌ ህንጻቸው እንደዚህ ፍሌክሲብል የሆነ አይደለ? እንደዚህ ያደረጉ ድልድዩም እንደዚህ ያደረገ ይሄ ሰው የራሱን ግዴታ መወጣት አለበት። ስለዚህ በሶስት መልኩ ነው ማየው እኔ። አንደኛ ተፈጥሮን በበደልናት ቁጥር ስነ ምህዳሯን ባጠፋን ቁጥር መልሳ አጸፌታ እርምጃ ተወስዳለች። ያ በራሳችን ያመጣነው ጉዳይ ነው አይደል እንዴ? ለምሳሌ ጥሩ ያልሆነ ድልድይ ብሰሪ ድልድዩ ተሰብሮ ሰው እንደሚያልቅ ማለት ነው። ጥሩ ያልሆነ ነገርን ይከፍላል ማለት ነው። ሁለተኛው በመጽሐፍ ቅዱስ ላይ ብዙ የምድር መንቀጥቀጦች እንደ ቁጣ ተደርገው ይታያሉ። ያ ከሆነ ደግሞ ንስሐ መግባት ነው የሚያድነው። ሶስተኛው ግን መሬት ራሷን ገጿን ታድሳለች። በቃ ለመሬት አልሚ የሆኑ በጣም ብዙ ንጥራተ ነገራት ከመሬት ውስጥ ይወጣሉ በእሳተ ገሞራ አማካይነት ማለት ነው። ኢቭን ራሱ ብዙ አይነት ነዳጅ ሊኖር ይችላል። ሳምቲንግ ራሱ አንዳንድ ሪቪልድ ይሆናል እና ያ ራሱ እዛ ቦታ ላይ መከሰቱ ሰዎች እንዲያስቡ ያደርጋቸዋል። እዛ ቦታ ላይ ምን ነገር አለ ማለት ነው። ሳምቲንግ የከበሩ ድንጋዮች ሊኖሩ ይችላሉ፣ ነዳጅ ሊኖር ይችላል፣ ሳምቲንግ ሊኖር ይችላል። ስለዚህ ብዙ ነገሮች ናቸው ማለት ነው። ስለዚህ ሰዎች አንድ ነገር ብቻ አይተው እንዳይወስኑ 360 ዲግሪ ወስነው ከመሬት ጋር ያላቸውን ደግሞ ትስስርም አጠናክረው ቢኖሩ። ምክንያቱም እግዚአብሔር ሰውን ከምድር አፈር አበጀው ይላል። ስለዚህ ኢቭን የሚገርምሽ ከሰው ልጆች ይልቅ ከመሬት ጋር ትስስር ያላቸው ውሻ በዩ ሌሎችም እንስሳት ስለ ርዕደ ምድር የተሻለ ሴንስ ያደርጉታል ከኛ በበለጠ ማለት ነው። ሊመጣ ሲል የመጮህ ነገር የመሸሽ ነገር ቢያንስ አላቸው በደመ ነፍስ አኒማል ሶል አላቸው። ሰው ደግሞ ከምድር ጋር ያለው ሪሌሽንን አጥቷል። እንደ ድሮ በባዶ እግሩ አይሄድም፣ ከፈጥሮ ጋር አይውልም። ስለዚህ ስክነት የሌለው አይነት ሆኗልና ሞር ከዚህ አንፃር ቢታይ መልካም ነው እላለሁ።